የሰው ላብ ከውብሸት ወርቁ። መሰረት ከአውሮፕላን እንደወረደች የሀገሯን መሬት ሳመች። በሰው ሀገር ወድቃ ለመቅረቷ ለሷ ተአምር ነው። ወደ ስደት ከሄደች በኋላ ወደ ሀገሯ መለሳለሁ ብላ አስባ አታውቅም ነበር። አሁን ግን ያፍራቷ አልሆነም። በአምላኳ ጥበቃ የሀገሯን መሬት ረግጣለች። በግንባሯ እንደተደፋች እንባዋ መሬት ላይ የተንጠባጠበ ነበር። ከቀናት በፊት እንባዋ የሚፈሰው በባዕድ ሀገር መሬት ላይ ነበር። መሰረት ከንፈሮቿን ነክሳ አሁን ያንን ሕይወቴን ያመሰቃቀለውን ሰው የምበቀልበት ጊዜ ደርሷል። አሁን ሀገሬ ላይ ነኝ። ያንን ክፉ ሰው ከመበቀል ማንም ሰው አያስቆመኝም አለች ለራሷ ብቻ በሚሰማ ድምጽ እያንሾካሾከች። አንድ ሰው እናት ተነሽ ሻንጣዎቹን እንቀበል ሲላት ነበር ከተደፋችበት ቀን ያለችው። ሰውየው አብሯት ከኳታር የመጣ ሰው ነው። ትንሽ ጠብቀው ሻንጣዎቻቸውን አነሱና ከኤርፖርት ወደ ውጭ ወጡ። ውጭ ላይ ቤተሰቦቿ እየጠበቋት ነበር። ወንድሟ ፍቃዱና ጓደኛዋ እንዳርጌ ነበሩ የተቀበሏት። ወንድሟ አይኖቹ በእንባ ተሞልተው ተቀበላት። ፊቷ ላይ ትንሽ ለውጥ አለ። የበፊቱ ውበቷ ቀንሷል። ራይድ ያዙና ወደ እናቷ ቤት መሄድ ጀመሩ። መሰረት ከቤተሰቦቿ እኩል ሀገሯ ናፍቋት ነበር። አዲስ አበባ ከጠበቀቻት በላይ ውብ ሆናለች። ከምንም በላይ ግን የእናቷ አይኖች ናፍቀዋት ነበር። ከ5 ዓመታት በፊት መሰረት የ12ኛ ክፍል ተማሪ ነበረች። ትውልዷና እድገቷ በወልዲያ ከተማ ነው። እናቷ ወይዘሮ ማሚቴ ይባላሉ። አባቷ አቶ በቀለ ይባላል። መሰረት ቆንጆ ልጅ ስለሆነች በአካባቢው ያሉ ወንዶች ሁሉ የራሳቸው ሊያደርጓት ሁሌም ይሯሯጣሉ። ብዙ ወንዶች እናገባሻለን፣ ሕይወትሽን እንቀይረዋለን ቢሏትም እሷ ግን 2 ህልሞች ነበሯት። የመጀመሪያው የደሃ እናቷን ሕይወት መቀየር፣ ሁለተኛው ደግሞ ታዋቂ ፋሽን ዲዛይነር መሆን። ሁለቱ ፈጽሞ በምንም ነገር የማትደራደርባቸውና በምንም ነገር የማትቀይራቸው ህልሞቿ ናቸው። አባቷ አቶ በቀለ ለመሰረት ልዩ ፍቅር ነበረው። ገና የሃይስኩል ትምህርት ቤት እንደገባች ብዙ ሰዎች ወደ አባቷ ሽማግሌዎች ልከው ነበር። አባቷ ግን አርቆ የሚያስብ ጽኑ ሰው ነበር። የልጇ አቅም እስከ ምን ያክል ድረስ እንደሆነ ጠንቅቆ ያውቅ ነበር። እናም አባቷ ስለ ልጁ በኩራት ተሞልቶ ሲናገር የኔ ልጅ ትምህርቷን እንደጨረሰች እንኳን ለቤተሰቦቿ ለሀገር የምትተርፍ ጀግና ሴት ነው የምትሆነው ይላል። እንደውም በአንድ ወቅት ከአንድ በከተማው ከሚታወቅ ባለሀብት ጋር ተጣልቶ ነበር። ግሩም የሚባል የባለሀብት ልጅ መሰረትን ድንገት ያያትና ይወዳታል። በአንዱ ቀን ወደ ትምህርት ቤት ስትሄድ በመኪና ተከተላትና ቀድሟት ቆመ። የመኪናውን መስታወት ከፍቶ መሰረት ብሎ ተጣራ። መሰረት ደንገጥ አለችና ቆመች። ግሩም ፈገግ እያለ ወደ ትምህርት ቤት ነሽ አይደል? ግቢና ልሸኝሽ አለ። መሰረት በመጠራጠር አይነት አይኖች እየተመለከተችው ይቅርታ የኔ ወንድም አልችልም ብላ ትታው ልትሄድ ስትል ግሩም ፈጥኖ ከመኪናው ወረደና ከኋላዋ እጇን ያዛት። መሰረት እየተናደደች ወንድሜ ልቀቀኝ፣ ክብሬን እየተጋፋህ ነው አለች። ጠበቅ አድርጎ የያዘው እጇን ለማስለቀቅ እየታገለች። ግሩም ፊቱ በንዴት እየቀላ ስሚ፣ ብዙ ሴቶች እዚህ መኪና ውስጥ ለመግባት እግሬ ስር ነው የሚወድቁት። አንቺ ማን ስለሆንሽ ነው ጭራሽ እኔን ልቀሽ ልትሄጂ የምትሞክሪው አለ። አሁንም እጇን አጥብቆ ያዘ። መሰረት ይበልጥል ያዛት። ትሰማኛለህ? ብዙ ሴቶች ያንተን ቆርቆሮ እንደ ገነት ሊቆጥሩት ይችላሉ። እኔ ግን እነዛን ሴቶች አይደለሁም፣ መሰረት ነኝ እሺ ብላ በኃይል እጇን ከእጁ ነጠቀችውና ፈጠን ፈጠን እያለች ሄደች። ግሩም ባየው ነገር ቀልቡ ተገፏል። ምንም ማድረግ ስላልቻለ ግን ዝም ብሎ ቆመ።
ጓደኞቹ አስቀድመው ነግረውት ነበር። ልጅቷ ኃይለኛ ናት፣ እንዳታዋርድ ተጠንቀቅ ብለውታል። የሱ መልስ ግን አጭር ነበር። ውሻ አጥንትን ካሳየው እንደሚከተል ሴቶችም ገንዘብ ካሳያቸው እስከ ሲኦል ይከተሉዋል ነበር ያላቸው። ብዙዎች ሴቶች ተቀራራቢ ስሜት ቢኖራቸውም ሁሉም ሴቶች ግን አንድ አይነት አይደሉም። ለዛም መሰረት አሳይተዋለች። ግሩም ከዛ ቀን በኋላ ስለ መሰረት ማሰብ ብቻ ሆነ ስራው። ሁሌም የሚያስበው መሰረትን እንዴት በእጁ ማስገባት እንዳለበት ነው። ሰፈሯን አጠያይቆ ደረሰበት። ከከተማው መሃል ትንሽ ራቅ ይላል። በአብዛኛው የቀበሌ ቤቶች ይበዙበታል። ከዚህ ሰፈር እየኖረች እንዴት ልቧ በትዕቢት አበጠ ሲል ተገረመ። ኩራትና ትዕቢትን ለይቶ አያውቃቸውም። ሀብት የትዕቢትና የኩራት፣ ድህነት ደግሞ የአንገት መድፊያ ምክንያቶች እንደሆነ ነው የሚያስበው። መሰረት ግን የሐሳቡ ተቃራኒ የሆነችበት። ድሃ ብትሆንም ኩሩና ደፋር ናት። በአንዱ ቀን ወደ እነ መሰረት ሰፈር ሄዶ መሰረት ከቤቷ እስክትወጣ ድረስ መጠበቅ ጀመረ። የሰዓታት መኪናው ውስጥ ሆኖ በትዕግስት ጠበቃት። ድንገት ቱታ ሱሪና ቲሸርት ለብሳ ወደ መንገዱ ወጣች። ከመኪናው በፍጥነት ወረደና ተከተላት። መሰረት ቆም ማለችና ጠበቀችው። ሂዶ ሰላም አላት። ትንፋሹ በትንሹ እንደመቆራረጥ እያለ ነበር። ውብ አይኖቿን ለማየት እያፈረ ለትልቅ ጉዳይ ላወራሽ ፈልጋለሁ። እዚህ ቆመን ከምናወራ ለምን መኪና ውስጥ ገብተን አናወራም አላት። መሰረት በትዝብት እየተመለከተችው ባለፈው እኮ ነገርኩ፣ ለምንድን ነው የምታስቸግረኝ አለች በመሰልቸት ስሜት ውስጡና እየተመለከተችው። ግሩም እየተለማመጣት እንዳስቸገርኩሽ ይገባኛል፣ ግን አንድ እድል ብቻ አስጪኝ፣ ለ10 ደቂቃም ቢሆን ላውራሽ አለ። መሰረት ወደ ቤቷ አቅጣጫ እየተመለከተች ትሰማኛለህ፣ ሰዎች ካንተ ጋር ቁሜ ቢያዩኝ ነገሮች ጥሩ አይሆኑም። እናቴ ወይም ወንድሜ ሊያዩኝ ይችላሉ፣ ስለዚህ አልችልም ብላ ትታው ልትሄድ ስትል ግሩም ፈጠን ብሎ እሺ ሌላ ቦታ ለ10 ደቂቃ ብቻ ላግኝሽ፣ ስልክሽን ስጭኝና ልደውልልሽ አላት። መሰረት ፈጠን እያለች ስልኬን ልሰጥህ አልችልም፣ እንድደውልልህ ከፈለክ ግን ያንተን ስልክ ንገረኝ አለችው። ግሩም የስልክ ቁጥሩን መናገር ጀመረ። መሰረት ግን በእጇ ስልክም ሆነ እስክሪብቶ ሳትይዝ የሚናገረውን እየሰማችው ነበር። ግሩም መናገሩን ገታ አደረገና እኮ መዝግቢዋ አለ፣ ምንም ያልያዙ ባዶ እጆቿን እየተመለከተ። መሰረት ፈገግ እያለች ይሄ ጭንቅላት 10 ቁጥሮችን መያዝ የሚያቅተው ይመስላል አለችው። ግሩም ፈገግ እያለ ካልሽ ጥሩ አለና ሙሉ የስልክ ቁጥሩን ነገራት። ከሁለት ቀናት በኋላ ወደ ግሩም ስልክ በአዲስ ቁጥር ተደወለ። ግሩም ቁጥሮቹን አየና ልቡ መታ። ባለፉት 2 ቀናት አዳዲስ ቁጥሮች በተደወሉ ቁጥር ልቡ እየመታ ነበር። በሁለት ልብ መካከል ሆኖ ስልኩን አነሳው። ሄሎ የሚል ዜማ ያለው ድምጽ ነበር የሰማው። ሄሎ አለ ግሩም፣ ትንፋሹ ቁርጥ ቁርጥ እያለ። ሄሎ ግሩም፣ እንዴት አለ? መሰረት ነኝ አለችው። ግሩም የሚያደርገው እየጠፋውና ፊቱ በፈገግታ ተሞልቶ አቤት መሰረት፣ እንዴት አለሽ? የእውነት አላመንኩም፣ ትደውያለሽ ብዬ አልጠበቅኩም ነበር አለ በጣም እንደተደሰተ በሚያስታውቅ ድምጽ። መሰረት ለስለስ ባለ ድምጽ ጥሩ ነው፣ የት ላግኘ ለማለት ነበር የደወልኩልህ አለችው። መልሱን ለመስማት ለጥቂት ሰከንዶች ዝም እያለች። ግሩም የሚመርጠው ቦታ አጠፋው። ትንሽ ቆየና አንቺ የት ብንገናኝ ደስ ይልሻል አለ። መሰረት ትንሽ ዝም ብላ ቆየችና እሺ ለምን ህይወት ካፌ አንገናኝም? ህይወት ካፌን ትወደዋለች። ጸጥ ያለና ሰው የማይበዛበት ቦታ ስለሆነ እዛ ስትሄድ ሰላም ይሰማታል። ግሩም እንደማመንታት አለና ሌላ የተሻለ ቦታ ብንገናኝ አይሻልም አለ በአእምሮው ውድ ቦታዎችን ለማስታወስ እያሰበ።
ለመሰረት የሀብቱን ደረጃ ሊያሳያት የሚችለው ውድ ቦታዎች ላይ ካገኛት በኋላ ነው። በእነዛ ውድ ቦታዎች መሰረት የግሩምን ቅንጦት እየተመለከተች የበታችነት ስሜት እንዲሰማት ማድረግ ይፈልጋል። መሰረት ግን ለእንደዛ አይነት የስሜት ጨዋታ የምትመች ሴት አይደለችም። መሰረት እንደ መሳቅ እያለች የተሻለ ቦታ ምን ያደርግልናል ብለህ ነው? ልንቆይ የምንችለው እኮ ለ10 ደቂቃዎች ብቻ ነው። ስለዚህ ነገ 10 ሰዓት ላይ ህይወት ካፌ እንገናኝ አለችው። ግሩም ትንሽ ዝም አለና እንደ ማመንታት እያለ እሺ አለ። መሰረት እሺ መልካም ቀን አለችና ስልኩን ዘጋችው። ግሩም ስልኩ ከተዘጋ በኋላ ማሰላሰል ጀመረ። መሰረት ላይ የሚያየው ያለመደው አይነት ጸባይ ግራ አጋብቶታል። ቢሆንም ግን እልህ ይዞታል። ማንነቱን ማሳየት ስላለበት በእጁ እስከሚያስገባት ድረስ ያሳድዳታል። ዕለቱ ሐሙስ ነበር። የከተማዋ ግርግር መቀዝቀዝ ጀምሯል። ግሩም ሰዓቱ አልደርስ ብሎት እየተቁነጠነጠ ነው። ህይወት ካፌ በር ላይ መኪናውን አቁሞ 10 የእጅ ሰዓቱን ይመለከታል። ሰዓቱ 9:45 ይላል። ለመሰረት ሊደውልላት አሰበና ስለያዘው መደወሉን ተወው። ድንገት ከርቀት ተመለከታት። ቀይ ጉርድና ነጭ ቲሸርት ለብሳለች። በቀጭኑ ቁጥርጥር የተሰራችው ረጅም ጸጉሯ በፊቷ ላይና በጀርባዋ ላይ ተበትኗል። ለሚያያት ሁሉ ቀልብን ትሰርቃለች። ወደ ካፌው አጠገብ ደረሰችና ልትታጠፍ ስትል ግሩም ክላክስ አደረገላት። ዞር አለችና አየችው። እልብይዛትም አንዳንዴ ግን መሸነፍ ከክብር እንደማያጎድል ስለምታውቅ ወደ መኪናው ጠጋ ብላ ሰላም አለችው። ከመኪናው ሳይወርድ ነበር እጁን ዘርግቶ ሰላም ያላት። ግሩም በፈገግታ እየተመለከታት መኪና ውስጥ ግቢ፣ እዚሁ እናዛለን አለ። መሰረት ፈገግ እንዳለች አይ የተቀጣጠርነው እኮ ካፌ መሰለኝ፣ ውስጥ ተጠብቃለሁ አለችና ወደ ውስጥ ገባች። ግሩም እንደመናደድ እያለ ከመኪናው ወረደና ተከተላት። ግሩም ወደ ውስጥ ሲገባ መሰረት ከአንዱ ጥግ ተቀምጣለች። ግሩም ካጠገቧ ወንበር ስቦ ተቀመጠና አስቸጋሪ ጸባይ ነው ያለሽ አለ ፈገግ እያለ። መሰረትም ፈገግ እያለች አስቸጋሪ መሆን ሳይሆን የማይመቸኝን ነገር ማድረግ አልወድም አለችው። ግሩም በአግራሞት እየተመለከታት ስሜትን ማዳመጥ ጥሩ ነገር ነው፣ ሲበዛ ደግሞ የሌሎችን ስሜት ልንጎዳ እንችላለን አለ የምትመልሰውን ለመስማት እየጓጓ። መሰረት ትኩር ብላ አይኖቹን አየችና ልክ ነህ፣ ግን እኔ ሰዎችን ስሜት እንዳልጎዳ በጣም ነው የምጠነቀቀው አለች የግራ እጁ ላይ ያሰረውን ውድ ሰዓት እየተመለከተች። ወዲያው አንዲት ሴት አስተናጋጅ መጣችና ወሬያቸውን አቋረጠቻቸው። ሰላም ምን ልታዘዝ አለች እጆቿን ወደ ኋላ አጣምራ። የደስ ያላት ጠይም ልጅ ናት። መሰረት ተሽቀዳድማ ለኔ ሻይ አለቻት። ግሩም በአግራሞት እየተመለከታት እንዴ ለምን ሌላ ነገር እንዘዝ እንጂ አለ። መሰረትም ሳትግደረደር አይ እኔ ሻይ ነው መጠጣት የምፈልገው አለች። ግሩም መከራከር አልፈለገም። እሺ ለኔ ደግሞ ግማሽ ሊትር ውሃ ሲል አዘዘ እንደመናደድ እያለ። አስተናጋጇ ትዕዛዛቸውን እንደሰማች ፈጠን እያለች ሄደች። መሰረት ጨዋታ ለመጀመሪያ ያክል እንዴት አለ ለመሆኑ ምንድነው እንደዚህ በጥብቅ እንድትፈልገኝ ያደረገህ ነገር ስትል ጠየቀችው። ምቾት ያስዋበው ፊቱን በጥንቃቄ ያስተዋለች። ግሩም ቀጥታ ጉዳዩን መናገር አልፈለገም። እነግርሻለሁ፣ ግን መጀመሪያ ትንሽ ብንጫወት አይሻልም አለ። ወዲያው ያዘዙት ነገር መጣላቸው። መሰረት ሻዋን እያማሰለች ብንጫወት ደስ ይለኛል፣ ግን ባለፈው አውርቻለሁ፣ ከ10 ደቂቃ በላይ ልቆይ አልችልም አለችው ቆፍጠን ያለ ፊት እያሳየችው። ግሩም ፊቱ በንዴት ተቀያየረ፣ ግን ራሱን ለማረጋጋት እየሞከረ ነበር። ለትንሽ ሰኮንዶች ዝም አለና እንደምንም ብሎ ትንፋሹን ሰብስቦ የፈለኩሽ ለአንድ ትልቅ ጉዳይ ነው አለና አይኖቿን አስተዋላቸው። ዝም ብላ እያየችው ነበር። ግሩም
መሰረት በእርጋታ እየሰማችው መሆኑን ሲያስተውል ወሬውን ቀጠለ። ምን መሰለሽ መሰረት፣ ብዙ ጊዜ ለሴቶች የፍቅር ስሜት ተሰምቶኝ ያውቃል። አሁን ላይ የሚሰማኝ የፍቅር ስሜት ግን የተለየ ነው። የፍቅር ስሜት ደግሞ የሚሰማኝ ከሌላ ከማንም አይደለም፣ ካንቺ ነው አለና በረጅሙ ተነፈሰ። መሰረት አሁንም በእርጋታውና እየሰማችው ነው። ምንም የተለየ የስሜት ለውጥ አላየባትም። ግሩም አሁንም ወሬውን ቀጠለ። እና ምን መሰለሽ መሲ፣ አንቺ የተለየች ሴት መሆንሽን አረጋግጫለሁ። ቁም ነገረኛ ሴት ነሽ። ትዳር እንጂ ሌላ ነገር እንደማትፈልጊ ገብቶኛል። እና እኔ ለቁም ነገር ነው የምፈልግሽ። ስላንቺ ለአባቴ ነግሬዋለሁ። እሷ እሺ ካለች ለሽምግልና ወደ ቤተሰቦቿ መሄድ እንችላለን ብሎኛል። ስለዚህ ነገር ምን ታስቢያለሽ? አለና በደንብ ፊቷን ለማስተዋል ሞከረ። ፈገግ ብላ እያየችው ነው። ፈገግታዋ ግን የምን እንደሆነ ግሩምን ሊገባው አልቻለም። መሰረት ትንሽ ዝም አለችና ግሩም ምን ማለት እንዳለብኝ አላውቅም። ማለት ያወራኝ ነገር ፍጹም ያልጠበቅኩት ነው። ማለት አልገባኝም። በዚህ ልክ እንዴት ልትቸኩል ቻልክ? ስለኔ ምን ያክል አውቀህ ነው? ፍላጎቴንስ በምን አውቀህ ነው? አለች በአትኩሮት እየተመለከተችው። ግሩም ፊቱ ላይ የሀፍረት ስሜት እየተስተዋለበት ስላንቺ ብዙ ሰዎችን በተለይም ጓደኞችሽን ጠይቄያለሁ። ጊዜያዊ ነገር እንደማያጓጓሽ፣ ወደፊት ጥሩ ትዳር እንዲኖርሽ እንደምትፈልጊ ነግረውኛል አለ። አሁንም የምትለውን ለመስማት እየጓጓ። መሰረት ጥቂት ዝም አለችና እያወራኸኝ ያለው ነገር መልስ ለመስጠት ራሱ ከባድ ነው። ጓደኞቼም ሆነ ማንም ስለኔ ህልም፣ ስለኔ ፍላጎት የሚያውቁት ነገር የለም። ለአባትህም ቢሆን እርግጠኛ ያልሆንክበትን ነገር መናገር የለብህም ነበር። እኔ እንኳን እሺ ብለህ አባቴ ፍቃደኛ አይሆንም። ስለዚህ ባትደክምና ትኩረትን ሌላ ነገር ላይ ብታደርግ የተሻለ ነው አለች የሐዘኔታ ፊት እያሳየችው። ግሩም በልመና አይነት ስሜት አንቺ ብቻ እሺ በይኝ እንጂ የአባትሽ ነገር ችግር የለውም፣ ከአባቴ ጋር ጥሩ ወዳጅነት ስላላቸው እምቢ አይሉም አላት፣ እጆቹን ዘርግቶ እየተለማመጣት። መሰረት የምትለው ነገር ጠፋባት። ግሩም ከጠበቀችው በላይ አርቆ ማሰብ የማይችል ጅል ሆነባት። ምንም የምትለው መልስ ስላልነበራት እሺ ሽማግሌ መላክ ትችላለህ አለችና በረጅሙ ተነፈሰች። ግሩም በደስታ ብዛት የሚያደርገው ነገር ጠፋው። እጆቿን ሳብ አደረገና ጣቶቿን ሳማቸው። መሰረት ምንም አላለችውም። እጆቿን ሲለቃቸው ከወንበሯ ተነሳችና የሰጠው 10 ደቂቃ አልፏል፣ አሁን መሄድ አለብኝ አለችና ተሰናብታው ወጣች። ግሩም አላስቻለውም። ወዲያው ስልኩን አወጣና ለአባቱ ደወለ። አባቱ በአካል ተገናኝተው እንዲያወሩ ነገረውና ከካፌው ወጥቶ ወደ መኪናው ውስጥ ገባና መኪናውን አስፈተለካት። ግሩም ወደ ግቢያቸው ገብቶ መኪናውን አቆመና ወደ ሳሎን ገባ። አባቱ አቶ በየነ በሳሎን ተቀምጦ መጽሐፍ እያገላበጠ ነበር። ግሩም ወደ ቤት ሲገባ ቀና ብሎ አየውና መልሶ መጽሐፉን ማገላበጥ ቀጠለ። ግሩም ወደ አባቱ አጠገብ ቀና ብሎ አባዬ ምን አሰብክ ሲል ጠየቀ። አቶ በየነ ትንሽ ዝም አለና የኔ ልጅ ለምንድነው ግን የምትቸኩለው? እስኪ ልብህን አዳምጠው አለ። ግሩም በስጨት እያለ አባዬ ስንቴ ልንገር፣ ልጅቷ ልታመልጠኝ አይገባም። ለትዳር የምትሆን ልጅ ናት። በፍጹም ገንዘብ የሚያጓጓት ልጅ አይደለችም። ትንሽ ከቆየን ደግሞ ወደ ዩኒቨርሲቲ ትገባለች። ከዛ አንዱ ይሞጨልፋታል አለ። አቶ በየነ ትንሽ ዝም አለና እንግዲህ በውሳኔ ከጸና ጥሩ፣ ቀጣይ ሳምንት ሽምግልና እንሄዳለን አለ። የያዛቸውን መጽሐፎች ወደ ጠረጴዛ ላይ እየደረደረ። ግሩም ፈጠን እያለ እንዴ አባዬ እስከ ቀጣይ ሳምንት ለምን? ሐሳቧን ብትቀይርስ? ሌላ ሰው ሽምግልና ቢልክስ? ሲል በስጋት ተሞልቶ ተናገረ። አቶ በየነ እንደመናደድ እያለ አይ እንግዲህ አታብዛው፣
ነገሩን ጨዋታ አደረከው እኮ። ከዚህ በኋላ ያለው የኔ ስራ ነው። አንተ አርፈ ተቀመጥ ብሎ ወደ መኝታ ክፍሉ ገባ። ግሩም ቢበሳጭም ምንም ማለት አልፈለገም። ሶፋው ላይ በጀርባው ተጋደመና በረጅሙ ተነፈሰ። ከአንድ ሳምንት በኋላ የግሩም አባት አቶ በየነ የተወሰኑ ሰዎችን አስከትሎ ወደ እነ መሰረት ቤት ሄደ። አቶ በየነ በከተማው የሚታወቅ ሰው ስለሆነ ይዟቸው የሄዳቸው ሰዎችም በከተማው የሚታወቁና ሀብታም ሰዎችን ነው። በእነዚህ ሰዎች ሽምግልና አብዛኛው ቤተሰብ ልጃችሁን ለልጃችን ሲባል እሺ ማለት ብቻ ነው አማራጩ። ሽማግሌዎቹ የቀበሌ ቤቶች በበዙበትና ያረጁ ቤቶች በበዙበት ሰፈር ውስጥ እያቆራረጡ ተጓዙ። የሰፈሩን አስቸጋሪነት እርስ በርስ እያወሩ ነበር ወደ እነ መሰረት ቤት የሚጓዙት። ከእንደዚህ አይነት የደሃ ሰፈር ውስጥ ቆንጆ ቆንጆ ሴቶችን እየመረጡ ለሀብታም ወንዶች ድረዋቸዋል። ሽማግሌዎቹ ባረጁ ቤቶች ውስጥ ውብ ሴቶች እንዳሉ ስለሚያውቁ ነገሩ ብዙም የሚያስገርማቸው አይመስሉም። ትንሽ ከተጓዙ በኋላ ወደ እነ መሰረት ግቢ ደረሱ። አንዲት ልጅ በርቀት አይታቸው ሮጥ እያለች መጣችና የቆርቆሮውን የግቢ መዝጊያ ቀስ አድርጋ ከፈተችላቸው። ወደ ቤት ውስጥ ሲገቡ የመሰረት አባት አቶ በቀለና እናቷ ወይዘሮ ማሚቴ ተቀምጠዋል። አብረዋቸው ሌሎች ሁለት ሸምገል ያሉ ሰዎችም አሉ። አቶ በየነና ሌሎች ሽማግሌዎች ሰላምታ ካቀረቡ በኋላ ተቀመጡ። ስለ ቤተሰብ ትንሽ ከተጠያየቁ በኋላ ወደ ዋናው ጉዳያቸው ገቡ። ከአቶ በየነ ጋር ካሉት ሽማግሌዎች አንዱ ወሬውን ጀመረ። እንግዲህ የመጣ ነው ለትልቅ ጉዳይ ነው። የእርሶን ልጅ መሰረትን ለኛ ልጅ ግሩም የትዳር አጋሩ ትሆን ዘንድ እንድትሰጡን ለመጠየቅ ነው አሉ ጋቢያቸውን እያስተካከሉ። ሌሎች ሽማግሌዎችም በየተራወሩ ስለ ግሩም ደግነት ስላለው ሀብት ጭምር ለመሰረት ቤተሰቦች አስረዱ። በመጨረሻም አቶ በቀለ የሽማግሌዎችን ንግግር ሁሉ ከሰማ በኋላ የራሱን ንግግር ማድረግ ጀመረ። መልካም፣ በእውነቱ ለኛ ትልቅ ክብር ነው። እንደናንተ ያሉ በከተማው የተከበሩ ትላልቅ ሰዎች እኛን አክብረው መጥተው የኛን ቤተሰብ ለዝምድና ስለመረጡ ክብር ይሰማኛል። ነገር ግን ልጃችንን ከመስጠታችን በፊት አንዳንድ ቅድመ ሁኔታዎች ላይ መስማማት አለብን። የኛ ልጅ መሰረት እግዚአብሔር ከሰጣት ቁንጅና በተጨማሪ ጸባይ ሰናይ፣ ምግባረ መልካም ልጅ ናት። በትምህርቷም ቢሉ ጎበዝና ታታሪ ናት። እናም የኔ ልጅ በትምህርቷ ማሳካት የምትፈልገው ትልቅ ሕልም አላት። ዩኒቨርሲቲ ገብታ መማር ትፈልጋለች። ጋብቻቸው ከመፈጸሙ በፊት ትምህርቷን ተምራ እስክትጨርስ ድረስ ልጃችሁ የሚጠብቃት ከሆነ የእሷን ፍቃድ ሰምተን ልጃችን ለልጃችሁ እንሰጣለን አለ። በአቶ በቀለ ንግግር ሽማግሌዎቹ ቅር ያላቸው ይመስላሉ። እነሱ ጠብቀው የመጡት እናንተን ለመሰለ ቤተሰብማ ልጃችን ዛሬውንስ ብንሰጣችሁ ምን ችግር አለው እንደሚባሉ ነበር። ያገኙት መልስ ግን ተቃራኒው ነው። የግሩም አባት አቶ በየነና ሽማግሌዎቹ በሰሙት የአባቷ መልስ የተደሰቱ አይመስሉም። ቅር ያላቸውም ቢሆን ምስጋና አቅርበው ተሰናብተው ወጡ። ግሩም የመሰረት ቤተሰቦችን መልስ ሲሰማ አበደ። አባቱ ላይ በንዴት እየጮኸ በፍጹም እኔ ያን አልፈቅድም። ዩኒቨርሲቲ ሄደች ማለት የማንም መጫወቻ ነው የምትሆነው። እኔ ደግሞ የምፈልገው ንጹህ ገላ ነው። በፍጹም እሷ ትምህርቷን እስክትጨርስ መታገስ አልችልም። እንዲያውም ሊያገቡኝ የሚፈልጉ ብዙ ቆንጆ ሴቶች አሉ። ከነርሱ መርጬ አገባለሁ። አባዬ በፍጹም በድጋሚ ወደ እነዛ ደሃ ሰዎች ቤት እንዳትሄድ። ደግሞ እኔ ምን ማድረግ እንዳለብኝ ያውቃለሁ አለ በብስጭት የሚሆነው እየጠፋው። አቶ በየነ የልጁን ስሜታዊነት ስለሚያውቅ ምንም ሳይመስለው ዝም አለ። ከጥቂት ቀናት በኋላ መሰረት ከትምህርት ቤት ተመልሳ ወደ ቤቷ እየሄደች እያለ አንድ ጠንካራ እጅ ከኋላዋ በጨርቅ አፈናት። የመቋቋም አቅም ስላልነበራት ወዲያው
ራሷን ሳተች። ከጥቂት ደቂቃዎች በኋላ ራሷን በአንድ በማታውቀው ቤት ውስጥ አገኘችው። ከፊት ለፊቷ አንድ ሰው ተቀምጧል። ግሩም ነው። ብላክ ሌብል እስከነ ጠርሙሱ ይዞ ይጠጣል። የመሰረትን መንቃት ተመለከተና ዳቢሮት ከሀብታም እጅ እስኪገባ ድረስ ብቻ ነው አለ እየሳቀ። መሰረት ምን እየተፈጠረ እንደሆነ አልገባትም። ግሩምን ዝም ብላ እየተመለከተችው ነበር። ግሩም የያዘውን ውስኪ እየተጎነጨ አሁን ሁለት አማራጮች አሉሽ፣ ድንግልናሽን ለኔ መስጠት ወይም ደግሞ ድንግልናሽን ይዘሽ መሞት አለ በሚያስደነግጥ ድምፅ። መሰረት እጆቿና እግሮቿ እየተንቀጠቀጡ ዝም አለች። ግሩም ተነሳና የመሰረትን እጅ ይዞ ወደ አልጋው ጎተታት። መሰረት ዝም ብላ ተከተለችው። ግሩም ልብሱን እያወላለቀ ወደ መሰረት ተጠጋና ልብሷን በኃይል ሊያወልቅ ሲል መሰረት ካጠገቧ የነበረውን የውስኪ ጠርሙስ አንስታ የግሩም ጭንቅላት ላይ አሳረፈችው። ግሩም ራሱን ስቶ ወደቀ። መሰረት እየሮጠች ወደ ውጭ ወጣች። ነገሩ ፖሊስ እጅ ከመድረሱ በፊት ወደ እነ መሰረት ቤት የግሩም አባት ሽማግሌ ልኮ ነገሩን አረገቡት። ከወራት በኋላ ግን የተሰማው ነገር አስገራሚ ነበር። ግሩም አንዲት ዳያስፖራ አግብቶ ወደ አሜሪካ ተጓዘ። ከጥቂት ጊዜያት በኋላ ነገሮች መልካቸውን መቀየር ጀመሩ። አካባቢው በጦርነት መታመስ ጀመረ። በዚህ ወቅት ነበር የመሰረትን ቤተሰቦች ሕይወት የሚያበላሽ ዜና የተሰማው። አባቱ አቶ በቀለ ሚኒሻ ስለነበር ወደ ውጊያው ሂዶ መሞቱ ተሰማ። ከዚህ በኋላ ነበር የመሰረት ቤተሰቦች ሕይወት የተመሰቃቀለው። ሕይወታቸውን የሚገፉት በአቶ በቀለ ደሞዝና በግንበኝነት ሥራ በሚያገኘው ብር ነበር። አሁን ማንም የሚረዳቸው ስለሌለ የመሰረት እናት ወይዘሮ ማሚቴ የሰዎችን ልብስ ማጠብ ጀመረች። ታላቅ ወንድሟ ደግሞ ወያላ ሆነ። በመሃል ግን አንድ ነገር ተፈጠረ። የአቶ በቀለ ወንድም አቶ እጅጉ በህመም ምክንያት ሞተ። አቶ እጅጉ መሃን ስለነበር የነበረውን 200 ካሬ ቦታ ላይ ያረፈ 2 ክፍል ቤት ለወንድሙ ልጆች ለመሰረትና ለፍቃዱ አውርሷቸው ነው የሞተው። ይህ ቢሆንም ግን ከመሰረት አባት ሞት በኋላ ሕይወት ለመሰረት ቤተሰቦች አስቸጋሪ መሆኗን አላቆመችም። በወልዲያ ከተማ ዳርቻ የምትገኘው አነስተኛ የጭቃ ቤት ውስጥ የሳሙናና የቤት ውስጥ እርጥበት ሽታ ይነፍሳል። መሰረት የ12ኛ ክፍል ማጠቃለያ ውጤቷን የያዘውን ወረቀት ይዛ አልጋው ላይ ተቀምጣለች። ውጤቱ ለዩኒቨርሲቲ አያሳልፍም። እናቷ ወይዘሮ ማሚቴ ከውጭ የሰዎችን ልብስ አጥበው እጆቻቸው በውሃ ብዛት ቀልተውና አብጠው ወደ ቤት ገቡ። መሰረት ስቅስቅ ብላ አለቀሰች። እማማ ውጤቱ አልመጣልኝም፣ የእናንተን ልፋት በላውት አለች። በዚህ ጊዜ ታላቅ ወንድሟ ፍቃዱ በውያልነት ከዋለበት ሚኒባስ ታክሲ ወርዶ በሩን ከፍቶ ገባ። ፊቱ ላይ የነበረውን አቧራ አበሰና ከመሰረት አጠገብ ተቀመጠ። አይዞሽ ታናሼ፣ አባታችን ሚኒሻ ሆኖ አገሩን ሲጠብቅ የሞተው እኮ እኛ እንድንኖር ነው። 12ኛ ክፍል ባታልፊም ሕይወት አያበቃም። የአባቴን አደራ እኔ እወጣዋለሁ አላት። ወይዘሮ ማሚቴ የመሰረትን እጅ አጥብቀው ያዙ። ልጄ፣ ሁልጊዜ በደብተርሽ ላይ ልብሶችን ስትሰይ አይሻለሁ። ያቺ አዲስ አበባ የምትገኘው የፋሽን ትምህርት ቤት ውስጥ መማር ትፈልጊያለሽ አይደል? እኔና ወንድምሽ እየሰራን እንልክልሻለን። አንቺ ብቻ ህልምሽን አትግደዩ አሏት። በማግስቱ መሰረት የወልዲያን ተራሮች በሐዘንና በተስፋ እየተመለከተች ወደ አዲስ አበባ የሚወስደውን አውቶቡስ ያዘች። እናቷ ልብስ አጥባ፣ ወንድሟ በየቀኑ ታክሲ ላይ እየጮኸ በሚያገኘው ሳንቲም የእሷን ሕይወት ሊቀይሩ ቃል ገቡ። ሕይወት በአዲስ አበባ። መሰረት መርካቶ አካባቢ የምትገኝ አንዲት ጠባብና ጨለማ ክፍል ተከራይታ መኖር ጀመረች። በየወሩ እናቷና ወንድሟ የሚልኩላትን ጥቂት ገንዘብ ቆጥባ ለቤት ክራይና ለፋሽን አካዳሚው ክፍያ ታውላለች። አንድ ቀን ከሰዓት ከአካዳሚው እንደወጣች ኃይለኛ ዝናብ ስለመጣባት በአንድ መካከለኛ ካፌ ውስጥ ገብታ ተቀመጠችና
ሻይ አዘዘች። ብርዱን ለመቋቋም እየሞከረች የንድፍ ደብተሯን አውጥታ በእርሳሷ አስገራሚ የሆኑ የአገር ባህል ቀሚሶችን መሳል ጀመረች። በስዕሉ ውስጥ ሙሉ በሙሉ ሰምጣ ነበር። አንድ ረዥም ጽዱ ልብስ የለበሰ ወጣት ወደ ጠረጴዛዋ ተጠጋ። ይቅርታ፣ ስዕሎችሽን ሳያቸው በጣም ማራኪ ናቸው፣ ማየት እችላለሁ? አላት። መሰረት ደንግጣ ቀና አለች። አዎ ችግር የለውም አለች ደብተሯን ወደሱ እየገፋች። ወጣቱ ስዕሎቹን አንድ በአንድ እየገለጠ ሲያይ አይኖቹ በደስታ በሩ። ድንቅ ነው። እኔ ዘላለም እባላለሁ። የሚገርምሽ እኔም እንዳንቺ የፋሽን ዲዛይን ተሰጥኦ አለኝ። ወደፊት ትልቅ የፋሽን ትምህርት ቤት የመክፈት ህልም አለኝ። ይህ የምታየው ካፌ ራሴ ነው አላት ዙሪያውን እያሳያት። መሰረት ፈገግ አለች። የዘላለም ሀብት ወይም የካፌው ባለቤት መሆኑ ምንም አላጓጓትም። ያሳሰባት ነገር ቢኖር የፋሽን ህልም ያለው ሌላ ሰው ማግኘቷ ብቻ ነበር። እኔ መሰረት እባላለሁ። ህልሜ በራሴ ጥረት ታላቅ ዲዛይነር መሆን ነው አለችው። በዚያች ምሽት በሁለቱ መካከል የጥበብ ወዳጅነት ተጀመረ። ሳምንታት አለፉ። ዘላለም ለመሰረት ልዩ እንክብካቤ ማድረግ ጀመረ። ትምህርት ቤት ስትሄድ ቁሳቁሶችን ይገዛላታል። ካፌ ውስጥ በነፃ እንድትጠቀም ያደርጋታል። መሰረት ግን አሁንም በራሷ ጥረት መኖር ስለምትፈልግ የምትቀበለው ነገር ውስን ነበር። በትምህርት ቤት ውስጥ የምታገኛት ብቸኛ ጓደኛዋ ማርታ በአንድ ወቅት ካፌ ውስጥ ዘላለምን ከመሰረት ጋር አብረው ተቀምጠው አየቻቸው። ከካፌው ከወጡ በኋላ ማርታ መሰረትን ወደ ጎን ሳብ አደረገቻት። መሰረት ይሄ ልጅ በደንብ ታውቂዋለሽ? ስትል ማርታ ጠየቀች። አዎ ዘላለም ይባላል። በጣም ጥሩ ሰው ነው። የጥበብ ፍቅር አለው አለች መሰረት። ማርታ ፊቷን አጨማደደች። እኔ ግን ሁኔታውን አልወደድኩለትም። በጣም ሀብታም ነው፣ ግን ካንቺ ጋር የሚጠጋጋው ስለ ፋሽን ስታወሪ አይኖችሽ ውስጥ ያለውን ብልጭታ ያየ ነው። እባክሽ ተጠንቀቂ። ወንዶች ለራሳቸው ጥቅም ሲሉ የማታውቂውን ቁማር ሊጫወቱብሽ ይችላሉ አለች ኮስተር ብላ። መሰረት ግን የማርታን ምክር አልሰማችም። አይ ማርታ፣ እሱ እኮ እንደኔ ህልም አለው፣ የገንዘብ ጉጉት እንደሌለኝም ያውቃል አለቻት። መሰረት የሰው ልጅ ክፋት የማታውቅ የዋህ ናት። አንድ ምሽት ዝናብ በኃይል እየጣለ ነበር። ዘላለም መሰረትን በራሱ መኪና ወደ ተከራየችው ጠባብ ክፍል አደረሳት። ከመኪናው ከመውረዷ በፊት እጇን ያዛት። መሰረት፣ አንድ ነገር ልነግርሽ ፈልጋለሁ አላት ድምፁን ቀንሶ። እኔ ካፌና ገንዘብ ሊኖረኝ ይችላል፣ ግን ካንቺ ጋር ስሆን ነው ሙሉ የምሆነው። መሲ፣ እወድሻለሁ። ሕይወቴን ካንቺ ጋር መምራት እፈልጋለሁ አለ አይኖቿን በልምምጥ ስሜት እየተመለከተ። መሰረት ደነገጠች። ቀስ ብላ እጇን አስለቀቀች። ዘላለም፣ አንተ በጣም ጥሩ ልጅ ነህ፣ ግን እኔ አሁን ለፍቅር ዝግጁ አይደለሁም። ወልዳ ያሉትን ምስኪን እናቴንና ታክሲ ላይ የሚለፋውን ወንድሜን አስባለሁ። እኔ የማገባውም ሆነ ፍቅር ውስጥ የምገባው ህልሜን አሳክቼ ለነሱ የምፈልገውን ህይወት ከሰጧቸው በኋላ ብቻ ነው አለችው። ዘላለም ፊቱ ላይ የውሸት ሐዘን አሳይቶ እረዳሻለሁ መሲ፣ እኔም የምፈልገው ህልምሽ እንዲሳካ ነው አላት። ነገር ግን መሰረት ከመኪናው ወርዳ ስትሄድ የዘላለም ፊት ወደ ጨካኝነት ተቀየረ። በመሰረት ላይ ቀጥታ መግባት እንደማይችልና ስስብልቷ የፋሽን ህልሟና ቤተሰቦቿ መሆናቸውን በደንብ ተረዳ። በህልምሽ ከመጣውማ እጅሽን ትሰጪኛለሽ አለ ከንፈሮቹን እየነከሰ። ዘላለም የመሰረትን ስስብልት ከተረዳ በኋላ ስልቱን ቀየረ። ከቀናት በኋላ አንድ ትልቅ የውጭ ሀገር የማስታወቂያ ወረቀት ይዞላት መጣ። ወረቀቱ ላይ ኳታር ፋሽን ታለንት ለአዳዲስ ዲዛይነሮች የተዘጋጀ ዓለም አቀፍ ዕድል ይላል። ዘላለም መሲ ይህኒ አላት በደስታ እየዘለለ። በካፌ በኩል ከሚመጡ የውጭ ሀገር ነጋዴዎች ጋር ስነጋገር ይህን ዕድል አገኘሁት። ኳታር ውስጥ ትልቅ የፋሽን ተቋም አለ።
እዚያ ከገባሽ በወር በሺዎች የሚቆጠር ዶላር ታገኛለሽ። እናትሽንም ወንድሞችሽንም በአንድ ዓመት ውስጥ ከድህነት ታወጫቸዋለሽ አለ። መሰረት ወረቀቱን ስታየው አይኖቿ አበሩ። እውነት? ግን እንዴት ነው መሄድ የምችለው? እኔ ምንም ገንዘብ የለኝም ዘላለም አለችው። ዘላለም ወደሷ ተጠግቶ እኔ ከአንድ የቪዛ ደላላ ጋር ተነጋግሬያለሁ። ለቪዛውና ለዋስትናው ከፍተኛ ገንዘብ ይጠይቃሉ። እኔ ያለኝን እጨምራለሁ፣ ግን ያንቺም ድርሻ ያስፈልጋል። ወልዳ ያለው የእናትሽ ቤት ዋጋው ስንት ይሆናል ሲል ጠየቃት። መሰረት ደነገጠች። ቤቱ እኮ የአባታችን ወንድም ከመሞቱ በፊት የተወለን ብቸኛ ጥሪታችን ነው። እናቴና ወንድም የሚኖሩበት ነው አለች። ማስቢው መስዬ አላት ዘላለም አይኖቿ ውስጥ እየተመለከተ። ቤቱን አሁን ብትሸጡት ኳታር ሄደሽ በ3 ወር ውስጥ ከምታገኙ ገንዘብ ላይ አዲስ አበባ ውስጥ ቪላ ቤት ትገዢላችኋለሽ። ይህን እድል ካጣሽ ግን እድሜ ልክሽን እዚህ መርካቶ ጭቃ ውስጥ ትኖሪያለሽ አላት እያዘነ። መሰረት በህልሟ ላይ የተጫወተውን ድብቅ ቁማር ማስተዋል አልቻለችም ነበር። መሰረት በዘላለም ሐሳብ ተገፋፍታ በአስቸኳይ ወደ ወልዲያ ተመለሰች። ምሽት ላይ ከእናቷና ከወንድሟ ጋር ተቀመጡ። መሰረት ስለ ኳታር የፋሽን እድል ስትነግራቸው ወንድሟ መሬቱን ያይ ነበር። ታናሼ፣ እኛ ያለን ብቸኛ መጠለያ ይሄ ቤት ነው አለ ወንድሟ ድምፁን ቀንሶ። ይሄ ቤት ቢሸጥ እናትሽን ታሳርፋታለሁ። እኔው ያላ ነኝ። በየቀኑ የምናገኘው ለራት ጉርስ የሚሆነን እንጂ ቤት መግዣ አይሆንም አለ። ወይዘሮ ማሚቴ ግን የልጃቸውን ስሜት አዩ። ልጄ እህት እውነት አላት። እኛ እድሜ ልካችንን እዚህ ጭቃ ውስጥ ብንኖር ምን ይረባናል? አባቷ ሲሞት ልጆቼን አስተምሪልኝ ነው ያለኝ። መሰረት ከተቀየረች እኛንም ትቀይረናለች። ቤቱን እንሽጠውና ለክራይ የሚሆን ትንሽ ክፍል እንፈልጋለን አሉ። ፍቃዱ የእናቱን ቃል ማክበር ስላለበት አንገቱን ደፋ። እሺ ማማ፣ አንቺ ካልሽውን። ታናሼ፣ ያ ልጅ ዘላለም የታመነ ሰው መሆኑን እርግጠኛ ነሽ ሲል ጠየቃት። አዎ ወንድሜ፣ እሱ ለኔ ሲል ብዙ ደክሟል አለች መሰረት። ያ የታመነ የተባለው ዘላለም ግን በአዲስ አበባ ሆኖ መሰረትን የሚሸጥበትን የኮንትራት ገንዘብ ከደላላው ጋር እየተቀራመተ ነበር። የወልዲያው ቤት በአነስተኛ ዋጋ ተሸጠ። ወይዘሮ ማሚቴና ፍቃዱ የቤቱን ገንዘብ በሙሉ በባንክ ወደ መሰረት ላኩላት። መሰረት አዲስ አበባ ላይ ገንዘቡን አውጥታ በጥቅል ፎርም ለዘላለም አስረከበችው። ዘላለም ገንዘቡን በእጆቹ ሲይዝ አይኖቹ በስግብግብነት በሩ። በጣም ጥሩ ነው ያደረግሽው መሲ። አሁን ደላላው ቪዛሽንና የአውሮፕላን ቲኬትሽን ያዘጋጃል። አንቺ ብቻ ልብሶችሽን ሰብስቢ አላት። መሰረት በደስታ አቀፈችው። ዘላለም፣ ላደረክልኝ ነገር ሁሉ አመሰግናለሁ። እዚያ ደርሼ ስቀየር የመጀመሪያ ውለታዬ ላንተ ነው አለችው። ዘላለም ግን ውስጡ እየሳቀ አይዞሽ፣ እዚያ ስትደርሺ በጣም ትገረሚያለሽ አላት። በዚያች ምሽት ዘላለም ከደላላው ጋር ተገናኝቶ የመሰረትን ግማሽ የቤት ሽያጭ ገንዘብ ለራሱ ኪስ አደረገ። ደላላውም ልጅቷ የጉብኝት ቪዛን የተመታላት፣ ዶሃ ስትደርስ ናስር የተባለ የሆቴል ሰውዬን የሚቀበላት፣ ከእንግዲህ መሰረት የምትባል ሴት አዲስ አበባ አትመለስም አለው። ከመሄዱ አንድ ቀን በፊት ማርታ ለመሰረት ጥቂት ስንቅ ልታቀብላት ወደ ክፍሏ መጣች። መሰረት ቦርሳዋን እየሸከፈች ነበር። ማርታ ግን አሁንም ውስጧ አልተረጋጋም ነበር። መሰረት፣ ዘላለም የሰጠሽን የሥራ ውል አሳየኝ እስኪ አለቻት ማርታ። ውል የለንም ማርታ፣ እዚያው ስደርስ ነው የሚፈረመው አለች መሰረት ልብሶቿን እየደረደረች። ማርታ እጆቿን ያዘቻት። ውል ሳይኖርሽ ነው የምትሄጂው? መሰረት እባክሽ አስቢበት። አረብ ሀገር ያሉ የፋሽን ተቋማት እንዲህ በቀላሉ ሰራተኛ አይቀጥሩም። በተለይ ደግሞ ደላላውና ዘላለም ፓስፖርትሽን ይዘውት መቆየታቸው በጣም ያስጠረጥራል አለቻት። መሰረት የማርታን እጅ እየያዘች ማርታ፣
አንቺ ዘላለምን ስለማትወጂው ነው እንዴ የምትዩ? እሱ እኮ የራሱን ገንዘብ ጭምር አውጥቶልኛል። እናቴና ወንድሜ ቤታቸውን ሽጠውልኛል። አሁን ወደ ኋላ የምመለስበት ምንም መንገድ የለኝም አለች በቁጣ። ማርታ በሐዘን ራሷን ነቀነቀች። የመነሻው ቀን ደረሰ። ቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ ዘላለም መሰረትን ሊሰናበታት ቆሟል። መሰረት የያዘችው ቦርሳ ውስጥ የፋሽን ንድፎቿና ጥቂት ልብሶቿ ብቻ ነበሩ። ዘላለም ፓስፖርቷንና ትኬቷን ሰጣት። አይዞሽ መስዬ፣ እዚያ ስትደርሺ መኪና ይጠብቅሻል። ስልክሽን እንደገባሽ እንዳታጠፊው፣ ናስር ለሚባለው ሰውዬ ትደውያለሽ አላት። እሺ ዘላለም፣ እወድሃለሁ፣ ሁልጊዜም አስብሃለሁ አለች መሰረት እንባዋ እየፈሰሰ። ዘላለም ግን ፊቱን አዞረ። እሺ ደህና ግቢ አላት፣ ምንም አይነት የፍቅር ስሜት ሳይሰማው። መሰረት ወደ መግቢያው ክፍል ስትገባ ዘላለም ወደ መኪናው እየተራመደ ስልኩን አወጣና ደወለ። የደላላው ስልክ ጠራ። ልጅቷ ገብታለች፣ ከእንግዲህ የኛ ስራ አልቋል፣ ገንዘቡን ተከፋፍለን ጉዳዩ አብቅቷል አለና ስልኩን ዘጋው። የኳታር አየር መንገድ አውሮፕላን ሐማድ ዓለም አቀፍ አውሮፕላን ማረፊያ ሲደርስ መሰረት በመስኮት በኩል የዶሃን ሰማይ ጠቀስ ሕንጻዎች አሻቅባ አየች። ልቧ በደስታ እየመታ ነበር። ከአውሮፕላኑ ወርዳ ወደ ውጭ ስትወጣ ግን ከባድና ትንፋሽ የሚዘጋ ወበቅ ፊቷን መታው። በመግቢያው ላይ አንድ ጥቁር መነጽር ያደረገ አረበኛና እንግሊዘኛ ቀላቅሎ የሚናገር ናስር የተባለ የሆቴል የደህንነት ኃላፊ ስሟ የተጻፈበትን ሰሌዳ ይዞ ቆሟል። አንቺ መሰረት ነሽ አላት ናስር በትዕዛዝ ድምፅ። አው የፋሽን ማዕከሉ ሰው ነህ ስትል በእንግሊዘኛ ጠየቀች። ናስር በአሽሙር ፈገግ አለ። አው የፋሽን ሰው ነኝ፣ ነይ ተከተይኝ አለ። የቅንጦት መኪና ውስጥ አስገብቶ ዶሃን እያቋረጡ ወደ ዘፐርላ አካባቢ ወደሚገኝ አንድ ግዙፍ ባለ 5 ኮከብ ሆቴል ወሰዳት። መሰረት በሆቴሉ ሎቢ ውበት ተደንቃ ሳታበቃ ናስር ከወደ ኋላ ክፍል ወደሚገኝ አንድ ገለልተኛ ሊፍት ውስጥ አስገብቶ ወደ 12ኛ ፎቅ ወሰዳት። አንድ ሰፊ ክፍል ውስጥ ሲገቡ 4 የሚሆኑ ሴቶች በከፊል የተራቆቱ ልብሶችን ለብሰው ሶፋ ላይ ተቀምጠው ነበር። ክፍሉ በውድ ሽቶና በጭስ ታውዷል። ፓስፖርትሽንና ስልክሽን ስጪኝ አላት ናስር እጁን ዘርግቶ። መሰረት ደነገጠች። ለምን? የፋሽን ማዕከሉ ስራ አስኪያጅ አለ። ዘላለም የነገረኝ እኮ። ናስር ፊቱ ተቀየረ። ወደ መሰረት ተጠግቶ ቦርሳዋን በጉልበት ነጠቀው። ስልኳንና ፓስፖርቷን አውጥቶ ኪሱ ውስጥ ከተተ። ስሚ በደንብ አዳምጪኝ አላት ፊቷ ላይ የጮኸ። እዚህ ምንም የፋሽን ማዕከል የለም። ዘላለምና ደላላው አንቺን ለኛ አሽጠውሻል። ያወጣነውን ገንዘብ እስክትመልሺ ድረስ ከዚህ ክፍል አትወጪም። ስራሽ ደግሞ ማታ ማታ ወደዚህ ለሚመጡ ባለ ሀብቶች ገላሽን ማቅረብ ነው አላት ጨካኝ ፊቱን እያሳያት። መሰረት በሰማችው ነገር ምድር የምትገለበጥ መሰላት። አይደለም፣ ውሸት ነው፣ ዘላለም አይሸጠኝም እያለች መሬት ላይ ተዘረረች። ናስር ክፍሉን ዘግቶባት ከወጣ በኋላ መሰረት መሬት ላይ ተደፍታ ስትንሰቀሰቅ በክፍሉ ውስጥ ከነበሩ ሴቶች መካከል ሳባ የምትባለው ረጅም አይኖቿ የደከሙ ኢትዮጵያዊ ሴት ተጠጋችና መሰረትን ደገፈቻት። ተነሽ ተነሽ እህቴ፣ ማልቀስ እዚህ ጋር ዋጋ የለውም አለች ሳባ። ድምጿ ውስጥ ምንም ስሜት አልነበረም። እባክሽ አድኝኝ፣ እኔ ዲዛይነር ነኝ፣ ልብስ ለመስፋት ነው የመጣሁት አለች መሰረት የሳባን እጅ ይዛ። ሳባ መራራ ሳቅ ሳቀች። ሁላችንም የመጣነው ለሌላ ነገር ነበር መሰረት። እኔም መምህር ነሽ ተብዬ ነው የመጣሁት። የአውሬ ደላላ እዚህ ያሉትን ግማሾቹን ሴቶች የሸጠ ነው። አሁን ራሽን ካላዳንሽ ይገድሉሻል አለች እንድትበረታ እየተማጸነቻት። ለሙት፣ እኔ ይህን ስራ በፍጹም አልሰራውም አለች መሰረት በቁርጠኝነት። ሳባ የመሰረትን ትከሻ ይዛ አትሞቺም፣ ለመሞት እኮ ቀላል ነው፣ እዚህ መኖር ነው ከባዱ። አስቢው፣ እናትሽ ቤቷን አስይዛለች አይደል?
አንቺ እዚህ ብትሞቺ ወይም ራስሽን ብታጠፊ እናትሽ ጎዳና ላይ ነው የምትወድቀው። ናስርና ሰዎቹ ደግሞ ፓስፖርትሽን ስለያዙ ፖሊስ ጋር ብትሄጂ እንኳን ህገወጥ ሴተኛ ዳሪ ብለው ነው የሚያስሩሽ። ምርጫ የለሽም እህቴ አለች እያዘነችላት። በዚያች ምሽት መሰረት በክፍሉ ጥግ ላይ ተቀምጣ ስታለቅስ አደረች። የዘላለም የውሸት የፍቅር ቃላት በጆሮዋ ላይ እየጮሁ ህሊናዋን እያደሙት ነበር። ቅዳሜ ምሽት የሆቴሉ ቪአይፒ ክለብ በደማቅ መብራቶችና በከባድ የቤዝ ሙዚቃ ድምጽ ይናወጣል። ሳባ መሰረትን አንድ ቀይ አጭርና የሰውነትን ቅርጽ በግልጽ የሚያሳይ ልብስ እንድትለብስ አስገደደቻት። ፊቷን በደንብ ሜካፕ አድርጊላት አላት ናስር ወደ ክፍሉ ገብቶ ሳባን እያዘዛት። ዛሬ ማታ አንድ ትልቅ የኳታር ባለሀብት ይመጣል። ልጅቷ አዲስ መሆኗን ያውቃል። ምንም አይነት ስህተት እንዳትሰራ፣ ካልሆነ ግን ምን እንደማያደርግሽ ታውቂያለሽ አለ። መሰረት በመስታወቱ ውስጥ ራሷን ስታየው የራሷ ገጽታ አልመስልሽ አላት። እጆቿ ይንቀጠቀጡ ነበር። ሳባ ወደ ክለቡ ይዛ ስትወርድ መሰረት ወደ ኋላ ታፈገፈግ ነበር። ሳባ እባክሽ አልችልም አለች መሰረት። አይኖችሽን ጨፍኚ አለች ሳባ በሹክሹክታ። ሰውነትሽ እዚህ ይሁን እንጂ ነፍስሽን አዲስ አበባ ክፍልሽ ውስጥ ታዩ። ወንዶቹ የሚነኩት ስጋሽን ብቻ ነው፣ ማንነትሽን ሊነኩት አይችሉም አለቻት። ክለቡ ውስጥ ከባድ የአልኮል ሽታና የሲጋራ ጭስ ተደባልቋል። አንድ ትልቅ ጠረጴዛ ዙሪያ ላይ ባህላዊ ልብሶችን ጥለው የምዕራባውያን ውድ ሱፍ የለበሱ አረቦች ተቀምጠዋል። መሰረት ወደ ጠረጴዛው ስትጠጋ አንደኛው ባለሀብት አጠገቡ እንድትቀመጥ በእጁ ጠቀሳት። መሰረት ልቧ ሊቆም ምንም አልቀረውም ነበር። ያ ምሽት ለመሰረት ረጅምና አስፈሪ ሌሊት ነበር። ባለሀብቱ ወደ ሆቴሉ ልዩ ክፍል ይዟት ሲሄድ መሰረት የምታደርገው ጠፍቷት ነበር። ክፍሉ ስትገባ አልጋው ላይ ተቀምጣ ማልቀስ ጀመረች። ባለሀብቱ በመገረም ተመለከታት። ለምንድን ነው የምታለቅሽው? አልተከፈለሽም ወይ አላት በእንግሊዘኛ። እባክህ እኔ ተገዳጅ ነኝ፣ ተሽጬ ነው የመጣሁት አለች መሰረት እግሩ ስር ተደፍታ። ነገር ግን ሰውየው ሊሰማት አልፈለገም። እኔን ክፍልና አንቺን ለማግኘት በሺዎች የሚቆጠር ሪያል ለናስር ከፍያለሁ። የአንቺ ታሪክ አያገባኝም አላት በቁጣ። በዚያች ሌሊት መሰረት መቃወም አቅቷት ራሷን ሰጠች። በየሰከንዱ ግን ህሊናዋ ይጮህ ነበር። እኔ መሰረት ነኝ፣ የልብስ ስፌት ጥበብ ያለኝ መሰረት ነኝ እያለች በልቧ ደጋገመች። ሌሊቱ አልፎ ጠዋት ናስር ወደ ክፍሉ መጥቶ ጥቂት የዶላር ኖቶችን አልጋው ላይ ወረወረላት። አየሽ አይደል መጀመሪያ ላይ ነው የሚከብደው አላት ናስር በክፉ ፈገግታ። መሰረት ግን አልመለሰችለትም። መሬት ላይ የወደቀውን ዶላር ስታየው ይሄ ገንዘብ የእናቷን ቤት የሚያድን ግን የእሷን ሕይወት ያረከሰ የደም ገንዘብ መሆኑን አወቀች። ከስድስት ወራት በኋላ መሰረት በሆቴሉ ውስጥ በጣም ተፈላጊ ከሆኑት ሴቶች አንዷ ሆነች። በየምሽቱ የምታገኘውን ከፍተኛ ገንዘብ በሳባ በኩል በድብቅ ወደ አዲስ አበባ መላክ ጀመረች። አንድ ቀን ማታ ናስር ስልኳን ለጥቂት ደቂቃዎች እንድትደውል ፈቀደላት። መሰረት የእናቷን ድምፅ ስትሰማ እንባዋን መቆጣጠር አቅቷት ፈሰሰ። እማማ እንዴት ነሽ አለች ድምጿን ለማስተካከል እየሞከረች። መሰረቴ ልጄ እግዚአብሔር ያክብርሽ አሏት ወይዘሮ ማሚቴ በደስታ እያለቀሱ። የባንኩን ዕዳ ሙሉ በሙሉ ከፈልኩት፣ ቤታችን ተመለሰልን። እዚያ የፋሽን ዲዛይኑ ስራሽ በጣም የተሳካ ነው አይደል ልጄ? እግዚአብሔር ይባርክሽ አሉ የደስታ እንባ እየተናነቃቸው። መሰረት አፏን አፍና ስቅስቅ ብላ አለቀሰች። አዎ ማማ በጣም ጥሩ ነው፣ ልብሶቼን በጣም ወደውታል አለች። ለመሆኑ ያ ዘላለም ደውሎልሻል ሲሉ እናቷ ጠየቁ። ከሄድሽ ጀምሮ እዚህ ሰፈር አይታይም፣ መኪና ገዝቶ በየቦታው ይዞራል ይላሉ አሉ እናቷ።
አልተገናኘንም ማማ፣ ስልኬን ቀይሬያለሁ አለች መሰረት። ስልኩ ሲዘጋ መሰረት ሻወር ቤት ውስጥ ገብታ ሳሙናውን በኃይል በሰውነቷ ላይ ያሸች ማልቀስ ጀመረች። እኔ ፋሽን ዲዛይነር አይደለሁም፣ እኔ ሌሊት ወፍ ነኝ፣ የእናቴ ቤት የተመለሰው በእኔ ውርደት ነው እያለች ራሷን ትወቅስ ነበር። መሰረት እያገኘችው ያለው ገንዘብና በሆቴል ውስጥ ያላት ተፈላጊነት ናስርን ይበልጥ ስግብግብ አደረገው። መሰረትን ወደ ሌላ ሀገር ወደ በለጠ ጨለማ የሰዎች ዝውውር መረብ ውስጥ ሊሸጣት አቀደ። ሳባ ይህንን ምስጢር በድብቅ ሰማች። አንድ ምሽት መሰረት ክፍል ውስጥ ገብታ በሩን ቆለፈችው። መሰረት አድምጪኝ አለች ሳባ ጉዝዝ ባሉ አይኖች እያየቻት። ናስር ነገ ማታ ወደ ሌላ ቦታ ሊወስድሽ ነው። ከዚያ ከሄድሽ ግን ዳግመኛ አትመለሽም፣ ማምለጥ አለብሽ አለቻት። እንዴት ብዬ አመልጣለሁ ሳባ? ፓስፖርቴ እኮ እሱ ጋር ነው አለች መሰረት በፍርሃት። ሳባ ከኪሷ ውስጥ የመሰረትን ፓስፖርት አውጥታ አሳየቻት። ይሄው ትላንት ማታ ናስር ሰክሮ በተኛበት ወቅት ከቢሮ ሰርቄዋለሁ። ነገር ግን እኔን ከጠረጠረኝ ይገሉኛል። አንቺ ነገ ጠዋት ሆቴል ውስጥ የልብስ ማጠቢያ መኪና ሲመጣ እዚያ ውስጥ ተደብቀሽ መውጣት አለብሽ አለቻት እየተጣደፈች። አንቺ ሳባ አብረን እንውጣ አለች መሰረት የሳባን እጅ ይዛ። እኔ ህይወቴ እዚህ አልቋል መሲ አለች ሳባ በሐዘኑና። እኔ የምመለስበት ህሊና የለኝም፣ አንቺ ግን ገና ነሽ። ማታ ማታ ስለምትሰፊያት ልብስ አውቃለሁ። አንቺ ውስጥ ገና ጥበብ አለ፣ ሂጂና ለሁላችንም ኑሪ አለች እንባ አይኖቿ ላይ የሞላ። አርብ ማለዳ በዶሃ ዘፐርላ አካባቢ የሚገኘው ባለ 5 ኮከብ ሆቴል የኋላ በር ተከፈተ። ትልቅ የልብስ ማጠቢያ ላውንደሪ መኪና ቆሟል። መሰረት በቅርጫቱ ውስጥ ባሉ አሮጌ አንሶላዎችና ልብሶች ተሸፍና ትንፋሿን ውጣ ተኝታለች። ልቧ እንደ ከበሮ ይመታል። ሳባ ሕይወቷን መስዋዕት አድርጋ የሰጠቻት ፓስፖርት በደረቷ ላይ ተጣብቋል። የጭነቱ ሰራተኛ ቅርጫቱን አንስቶ መኪናው ላይ ወረወረው። መሰረት እንዳትጮህ አፏን አጥብቃ ያዘች። መኪናው ተንቀሳቅሶ ከሆቴሉ ግቢ ወጣ። ከግማሽ ሰዓት ጉዞ በኋላ መኪናው በአንድ የኢንዱስትሪ ቀጠና ውስጥ ፍጥነቱን ሲቀንስ መሰረት ቀስ ብላ ከቅርጫቱ ውስጥ ብቅ አለች። መኪናው ቆሞ አሽከርካሪው ሲወርድ ከመኪናው ጀርባ ዘላ በመውረድ በአቅራቢያው ባለው የቆሻሻ ማጠራቀሚያ በስተጀርባ ተሸሸገች። የዶሃ እሳታማ ወበቅ ፊቷን መታው። ከሆቴሉ እስር ቤት ብታመልጥም አሁን የባሰበት ትልቅ ክፍት እስር ቤት ውስጥ ራሷን አገኘችው። ከሆቴሉ ወጥታ ስለማታውቅ የውጭ ፀሐይ አይኗን ወጋት። መሰረት ካመለጠች በኋላ በሆቴሉ 12ኛ ፎቅ ላይ ትልቅ ትርምስ ተነስቷል። ናስር የመሰረትን ክፍል በር በርግዶ ገባ። አልጋው ባዶ ነው። ወደ ሳባ ክፍል ሩጦ በመሄድ ጸጉሯን ጨብጦ ያዛት። የታለች መሰረት የትገባች ብሎ ጮኸ። ሳባ በአፍንጫዋ ደም እየፈሰሳት በጽኑ ፈገግ አለች። አመልጣለች ናስር፣ ከእንግዲህ ልታገኛት አትችልም፣ ያንተ የክፋት ዘመን አብቅቷል አለችው። ናስር ሳባን መሬት ላይ ፈጥፍጦ ስልኩን አወጣ። በዶሃ ላሉት የደህንነት መረቦችና ለታክሲ አሽከርካሪዎች በሙሉ የመሰረትን ፎቶ ላከ። እቺ ልጅ ፈልጉልኝ፣ የትም አትደርስም፣ ፓስፖርት የላትም፣ አረበኛ ቋንቋ አታውቅም፣ ያገኛት ሰው ትልቅ ወረታ አለው ሲል ተናገረ። ወደው በየቦታው መሰረትን ማደኑ ተጀመረ። መሰረት በረሃማው መንገድ ላይ ለሰዓታት ተራመደች። እግሮቿ በሙቀቱ ምክንያት አብጠዋል። ውሃ ጥም አንደበቷን አድርቆታል። በዚህ ጊዜ አንድ ነጭ ታክሲ አጠገቧ ቆመ። ፋሪድ የተባለ ጥቅጥቅ ያለ ፂም ያለው አሽከርካሪ በመስኮቱ በኩል አያት። አንቺ ችግር አለ? የት ነው የምትሄጂው? አላት በእንግሊዘኛ። መሰረት በፍርሃት ወደ ኋላ ፈገፈገች፣ ግን አማራጭ አልነበራትም። እባክህ ዶሃ ከተማ ውስጥ ወደሚገኝ አንድ ኤምባሲ ውሰደኝ አለችው። ፋሪድ ፈገግ አለ። እሺ ግቢ፣ አግዝሻለሁ
አላት። መሰረት መኪና ውስጥ ገብታ ተቀመጠች። የቀዘቀዘው ኤር ኮንዲሽነር ትንሽ እፎይታ ሰጣት። ነገር ግን ፋሪድ መኪናውን እየነዳ በድብቅ ስልኩ ላይ የመጣውን የናስርን መልእክት አየ። ፎቶው ከመሰረት ጋር አንድ ነው። ፋሪድ መኪናውን ወደ ኤምባሲው ሳይሆን ወደ ናስር መደበቂያ ቦታ እያዞረ መሆኑን መሰረት በአካባቢ ያሉትን ህንጻዎች ስታይ ተረዳች። ወዲያው ይቅርታ፣ ይህ መንገድ ወደ ኤምባሲው አይወስድም አለች መሰረት ድምጿ እየተንቀጠቀጠ። ፋሪድ ፊቱ ተቀየረ። የመኪናውን በሮች በሙሉ በዲጂታል ቁልፍ ቆለፋቸው። ዝም ብለሽ ተቀመጪ፣ አንቺ የሆቴሉ ልጅ ነሽ፣ ናስር ካንቺ በላይ ይከፍለኛል አላት። መሰረት መሸነፍ አልፈለገችም። የወልዲያ እናቷን በእጇ የሰፋቻትን ልብስ አሰበች። በመኪና ውስጥ የነበረውን ከባድ የሽቶ ብልቃጥ አንስታ ፋሪድ ላይ ወረወረችበት። ፋሪድ በመደንገጥ ፍሬኑን ሲይዝ መኪናው መንገዱን ስቶ ቆመ። መሰረት የመቆለፊያውን ቁልፍ በእጇ በረገደችና መኪናው ፍጥነቱን ሳይቀንስ ዘላ ወረደች። አስፋልቱ ላይ ተንከባለለች። እጆቿና ጉልበቶቿ ተላላጡ። ነገር ግን ሳትቆም ወደ ሸለቆው ውስጥ ሮጠች። መሰረት የደረሰባትን ስብራት እየታገሰች ሩጣ በአንድ ግዙፍና በግንባታ ላይ ያለ ህንጻ ውስጥ ገባች። በጨለማ ውስጥ ተደብቃ ስታለቅስ ከህንጻው ጥግ ላይ አንድ ጥላ ሲንቀሳቀስ ታያት። መሰረት በፍርሃት ልቧ ሊቆም ደረሰ። ማነሽ? አለች አንዲት ሴት በአማርኛ። አንዲት እድሜዋ የገፋ ልብሷ የቆሸሸ አሚና የምትባል ሴት ከመሰረት ፊት ቆመች። አሚና ኳታር ውስጥ ህገ ወጡና ለዓመታት በዚህ ፍርስራሽ ውስጥ የምትኖር ምስኪን ስደተኛ ነበረች። መሰረትን በደም ተለቅልቃ ስታያት አዘነችላት። አይዞሽ ልጄ፣ እዚህ ማንም አይመጣም፣ ነይ እዚህ ተቀመጪ አለችና ጥቂት ውሃ ሰጠቻት። መሰረት ለ4 ቀናት ያክል ከአሚና ጋር በዚያ ፍርስራሽ ውስጥ ተሸሸገች። የሚበሉት ነገር በጣም ጥቂት ነበር። አሚና ማታ ማታ ከቆሻሻ ገንዳዎች የምታገኘውን ትርፍራፊ ምግብ ታካፍላታለች። በአንዱ ቀን ምሽት ላይ አሚና መሰረትን በሐዘኔታ እየተመለከተቻት እንዲህ አለች። መሰረት፣ እዚህ ለረጅም ጊዜ መኖር አትችይም። ፖሊሶች በዚህ አካባቢ ህገ ወጦችን ለማደን ይመጣሉ። ፓስፖርት ካለሽ ወደ አንድ ዓለም አቀፍ ድርጅት ወይም በጎ አድራጊ ሰው ጋር መሄድ አለብሽ አለቻት። ግን ማን ይረዳኛል አሚና? እዚህ ሀገር እኮ ሁሉም ሰው ነጋዴ ነው አለች መሰረት ተስፋ በመቁረጥ። አሚና ትንሽ አሰበችና አንድ የማውቃት ህንዳዊት ሴት አለች። እሷ የምትሰራበት ቤት ውስጥ አንድ በጣም ደግ የውጭ ሀገር ዜጋ አለ። እሱ ጋር ብትደርሺ ሊደብቅሽ ይችላል አለቻት። መሰረት ምንም አላለችም። ቆፍጠን ብላ ለመጨረሻው ትግል ራሷን አዘጋጀች። በአምስተኛው ቀን ጎህ ሳይቀድ የፖሊስ መኪናዎች የሳይረን ድምፅ አካባቢውን አወከው። ፍላሽ መብራቶች ወደ ህንጻው ውስጥ ማብራት ጀመሩ። ናስር ለፖሊሶች ጉቦ ሰጥቶ ፍለጋውን አስፋፍቶት ነበር። መሰረት ተነሽ፣ ፖሊስ መጣ አለች አሚና በድንጋጤ። ሁለቱም ወደ ኋላው በር ለመሮጥ ሲሞክሩ 2 ፖሊሶች ከፊት ለፊታቸው መጡ። አሚና መሰረትን ወደ ኋላ ገፋቻት። በዚህ በኩል ውጪ፣ እኔን ያዙኝ፣ አንቺ ግን ህልም አለሽ፣ አምልጪ እያለች ራሷን ወደ ፖሊሶቹ ወረወረች። ፖሊሶቹ አሚናን ሲይዙ መሰረት በግድግዳው ፍርስራሽ በኩል ሾልካ ወደ ዋናው መንገድ ወጣች። ኳታር ውስጥ ያገኘቻቸው 2 ደግ ሴቶች ሳባና አሚና ለሷ ሲሉ ራሳቸውን አሳልፈው መስጠታቸው በህይወቷ ውስጥ ትልቅ ኃይል ፈጠረ። ይህ ሁሉ መስዋዕትነት ተከፍሎልኝ በፍጹም እጅ አልሰጥም አለች ለራሷ። መሰረት በአሚና መመሪያ መሰረት አልዋብ ወደሚባለው የቅንጦት ቪላዎች መኖሪያ መንደር ተጓዘች። ልብሷ ተቀዶ ፊቷ በጭቃና በደም ተለውሷል። የቪላዎቹ ጥበቃዎች ወደ ውስጥ እንዳትገባ ሊከለክሏት ቢሞክሩም መሰረት ግን በፍጹም ተስፋ ለመቁረጥን ስለተማረች በቅጥሩ ግንብ በኩል በድብቅ ሾልካ ገባች። አሚና የነገረቻትን የቪላ ቁጥር 42 ፈለገች። ቪላው እጅግ ሰፊና በአበቦች የተከበበ ነበር። መሰረት ወደ በሩ ተጠግታ የመጨረሻ ኃይሏን ተጠቅማ አንኳኳች። በሩ ሲከፈት
አንዲት እንዳዊት ሰራተኛ ወጣች። መሰረትን ስታያት ልትጮህ ስትል መሰረት እግሯ ስር ወደቀች። እባክሽ እርጂኝ፣ ናስር ሊገለኝ ነው አለችና ራሷን ሳተች። መሰረት አይኖቿን ስትከፍት ራሷን እጅግ ንጹህና ውብ በሆነ ክፍል ውስጥ አገኘችው። እጆቿ በባንዴጅ ተጠቅልለዋል። ከጭንቅላቷ አጠገብ አንድ ረጅም ነጭ ጸጉር ያለውና ደግ አይኖች ያሉት ሰው ተቀምጦ ነበር። ሰውየው ክሪስቶፈር ይባላል። ዶሃ ውስጥ በሚገኝ አንድ ዓለም አቀፍ የሰብአዊ መብት ድርጅት ኤንጂኦ ውስጥ የሚሰራ የካናዳ ዜጋ ነው። ክሪስቶፈር የመሰረትን መንቃት ሲያይ አይዞሽ አሁን ሰላም ነሽ አላት በእንግሊዘኛ፣ ቀዝቀዝ ያለ ለስላሳ እያቀበላት። መሰረት ድንገት በድንጋጤ ተነሳች። አንተ ማነ? ፖሊስ ነህ? አለች እየፈራች። ክሪስቶፈር ራሱን ባሉታ ነቀነቀ። አይዞሽ እኔ ፖሊስ አይደለሁም፣ እኔ ክሪስቶፈር እባላለሁ። አሚና ነግራሽ መምጣትሽን አውቃለሁ። ያደረጉብሽ ነገር ሁሉ ከባድ ወንጀል ነው። አሁን በእኔ ጥበቃ ስር ነሽ አላት እጆቿን እያያዘ። መሰረት በሚያሳዝኑ አይኖቿ እያየችው ፓስፖርት አለኝ፣ እኔ እዚህ የመጣሁት የፋሽን ልብስ ለመስራት ነበር፣ ግን ሸጡኝ አለች እያለቀሰች። ክሪስቶፈር የመሰረትን እጅ አጥብቆ ያዘ። ቃል ገባልሻለሁ መሰረት፣ ወደ ሀገርሽ በሰላም እስክትመለሺ ድረስ ማንም አይነካሽም አላት። በሚቀጥሉት ሳምንታት ክሪስቶፈር መሰረትን በቪላው ውስጥ ባለ ድብቅ ክፍል ውስጥ ደበቃት። ናስርና ሰዎቹ ወደዚያ አካባቢ ድርሽ ማለት አልቻሉም። ምክንያቱም ክሪስቶፈር ዲፕሎማሲያዊ ከለላ ነበረው። ክሪስቶፈር መሰረት የፋሽን ዲዛይነር መሆኗን ሲረዳ አንድ የሚያምር ጥቁር የሐር ጨርቅ፣ መርፌና ክሮች ገዝቶ አመጣላት። ይሄ ላንቺ ነው መሰረት አላት። ወደ ሀገርሽ እስክትመለሺ ድረስ ጊዜሽን ይህን ሥራ በመስራት ተጠቀሚበት አለ። መሰረት ያንን ጨርቅ ስታይ በዶሃ ጎዳናዎች ያሳለፈችው አስፈሪ ስቃይ፣ የሳባና የአሚና መስዋዕትነት ሁሉ በአይምሮዋ ተመላለሰና ብርታት ተሰማት። በእጇ መርፌውን ይዛ ጨርቁን መስፋት ጀመረች። እያንዳንዱ ስፌት ከባርነት ወደ ነፃነት የተደረገ ጉዞ ምስክር ነበር። ክሪስቶፈር ከበስተጀርባው ሆኖ የኤምባሲ ጉዳዮቿንና የጉዞ ሰነዶቿን በድብቅ ያዘጋጅላት ነበር። መሰረት በዚያች ክፍል ውስጥ ሆና በእጇ የሰፋቻት ያቺ ጥቁር ልብስ በኋላ የአዲስ አበባ መድረኮች ላይ የታሰረው ክንፍ ተብላ ለዓለም የምትታይበት ታላቅ የጥበብ ሥራዋ እንደሚሆን ይታያት ጀመር። ይሄ ልብስ የኔ ታሪክ ነው ትል ነበር ለራሷ። ልብሱ ላይ የምታደርገው እያንዳንዱ ዲዛይን የደረሰባትን ስቃይ፣ የዘላለምን ክህደት፣ የሳባን ውለታና የእናቷን ተስፋ የሚገልጽ መስመር ነበረው። ስትሰፋ እንባዋ ጨርቁ ላይ ይፈስ ነበር። ያ እንባ ግን በዚህ ጊዜ የሐዘን ሳይሆን የነጻነት እንባ ነበር። የመጨረሻው ጊዜ እስካሁን የተመለከትነው የመሰረትን ያለፈ ታሪክ ነበር። መሰረት ወደ ኢትዮጵያ ተመለሰች። መሰረት ከአውሮፕላን እንደወረደች የሀገሯን መሬት ሳመች። በሰው ሀገር ወድቃ ለመቅረቷ ለሷ ተአምር ነው። ወደ ስደት ከሄደች በኋላ ወደ ሀገሯ መለሳለሁ ብላ አስባ አታውቅም ነበር። አሁን ግን ያ ፍርሃቷ አልሆነም። በአምላኳ ጥበቃ የሀገሯን መሬት ረግጣለች። በግንባሯ እንደተደፋች እንባዋ መሬት ላይ እየተንጠባጠበ ነበር። ከቀናት በፊት እንባዋ የሚፈሰው በባዕድ ሀገር መሬት ላይ ነበር። መሰረት ከንፈሮቿን ነክሳ አሁን ያንን ሕይወቴን ያመሰቃቀለውን ሰው ዘላለምን የሚበቀልበት ጊዜ ደርሷል። አሁን ሀገሬ ላይ ነኝ። ያንን ክፉ ሰው ከመበቀል ማንም ሰው አያስቆመኝም አለች ለራሷ ብቻ በሚሰማ ድምጽ እያንሾካሾከች። አንድ ሰው እናት ተነሽ ሻንጣዎቹን እንቀበል ሲላት ነበር ከተደፋችበት ቀና ያለችው። ሰውየው አብሯት ከኳታር የመጣ ሰው ነው። ትንሽ ጠብቀው ሻንጣዎቻቸውን አነሱና ከኤርፖርት ወደ ውጭ ወጡ። ውጭ ላይ ቤተሰቦቿ እየጠበቋት ነበር። ወንድሟ ፍቃዱና ጓደኛዋ እንዳርጌ ነበሩ የተቀበሏት። ወንድሟ አይኖቹ በእንባ ተሞልተው ተቀበላት። ፊቷ ላይ ትንሽ ለውጥ አለ።
የበፊቱ ውበቷ ቀንሷል። ራይድ ያዙና ወደ እናቷ ቤት መሄድ ጀመሩ። መሰረት ከቤተሰቦቿ እኩል ሀገሯ ናፍቋት ነበር። አዲስ አበባ ከጠበቀቻት በላይ ውብ ሆናለች። ከምንም በላይ ግን የእናቷ አይኖች ናፍቀዋት ነበር። የተሳፈሩበት ራይድ አንድ የኮንዶሚኒየም ሰፈር ውስጥ ሲደርስ ቆመ። ወንድሟ ፍቃዱ ደርሰናል እህቴ አለ። መሰረት ግራ እየገባት ወረደች። ከዛም የኮንዶሚኒየሙን ደረጃዎች መውጣት ሲጀምሩ መሰረት ግራ በተጋባ ስሜት ውስጡና የት ነው የምንሄደው አለችው። ወንድሟ እንደ መርበትበት እያለ ወደ ቤት ነዋ እማዬ ወዳለችበት አለ። መሰረት የምትሆነው እየጠፋት እኮ የታሊያ ቪዲዮ እየላክ የምታሳየኝ ቅንጡ ቤት አለችው። ፍቃዱ አሁንም እንደ መርበትበት እያለ አንቺ ትመጫለሽ ሲባል መታደስ ጀምሮ እስካሁን አላለቀም፣ ለጊዜው እዚህ ቤት ተከራይተን ነው አለ። መሰረት ባለማመን ስሜት ውስጡና ጥሩ ነገ ጠዋት ወደ ቤቱ ትወስደኛለህ አለችው። ፍቃዱ እሺ ብሎ ደረጃዎቹን መውጣት ጀመረ። መሰረት እናቷን ስታይ እቅፍ አድርጋት ለረጅም ሰዓት አለቀሰች። ልጄ በጣም ከስተሻል፣ አይኖቹስ ውስጥ መጎዳት ይታየኛል፣ ምን አጋጠመሽ አላት። ምንም እማማ ብቻ በሰላም ተመለስኩ አለች መሰረት። ዘላለም እዚያ አካባቢ እንደማይታየና በፖሊስ የሰው ዝውውር ወንጀል እየተፈለገ መሆኑን በኋላ ሰማች። ጠዋት ሌሊቱ ከረጅም እንቅልፍ አልባ ጊዜያት በኋላ ነጋ። መሰረት በጠዋት ተነሳችና ፍቃዱን ቀሰቀሰችው። አሁን ተነስና ወደ ገዛው ቤት ውሰደኝ አለችው። ፍቃዱ እየተነጫነጨ ተነሳና ፊቱን ታጥቦ ከቤት ወጣ። ራይድ ያዘና ቦሌ አካባቢ ወዳሉ ቅንጡ ቤቶች ይዟት ሄደና ከአንዱ ግቢ አጠገብ ሲደርሱ ወረዱ። ፍቃዱ በእጁ እየጠቆማት ይህ ነው ቤቱ አለ። መሰረት ቀና ብላ ከግቢው አጥር በላይ የተንጣለለውን ዘመናዊ ጂ+2 ቤት ተመለከተችው። እጅግ ማራኪ ነው። መሰረት ፈገግ እንደማለት አለችና እኮ እንግባ፣ በሩን ክፈተው አለችው። ፍቃዱ አንገቱን ደፍቶ አልችልም አለ። መሰረት ምን ማለት ነው ብላ ጮኸች። ፍቃዱ ውስጡ እየተረበሸ ምክንያቱም ያለ ዘላለም እዚህ ቤት መግባት አልችልም፣ ይህን ቤት የገዛው ዘላለም ነው፣ ለቤት መግዣ የላክሽልኝን ብር ለዘላለም ሰጥቼው እሱ ነው ቤቱን የገዛው። አንቺ እስክትመጪ ድረስ እዚህ ቤት ላይ ስልጣን እንደሌለ ይነግሮኛል እና ደግሞ ቤቱን ለአንድ የውጭ ዜጋ አከራይቶታል አለ፣ የመሰረትን አይኖች ለማየት እየፈራ። መሰረት የምትሆነው ነገር ጠፋት። ልታብድ ደረሰች። ጥፋልኝ ከፊቴ ብላ ወንድሟ ላይ ጮኸችበት። ወንድሟ ጥሏት ሄደ። መሰረት እንባ እየተናነቃት ከአንድ ጥግ ቁጭ አለች። አንድ ጥቁር መኪና ከግቢው ሲወጣ ተመለከተችና ከፊት ለፊት ሂዳ ቆመች። አንድ ወጣት ልጅ ከመኪናው ወረደና ምን ሆነሻል ብገጭህስ አለ እየጮኸ። መሰረት እንግጨኝ፣ ለኔ እሱ ይሻለኛል፣ ከዚህ በኋላ እኔ ኖርኩ ሞትኩ የማልጠቅም ሰው ነኝ አለችው። ወጣቱ ልጅ ወደ አንድ ጥግ ወስዶ አስቀመጣትና ማውራት ጀመሩ። ምን ሆነሽ ነው የኔ እናት አላት። መሰረት ትንሽ ዝም አለችና ዘላለም የት ነው? ይህን ቤት ለማን ያከራየው አለችው። ወጣቱ እየተገረመ የኔ እህት፣ ይህን ቤት የሚኖርበት አንድ ኳታራዊ ሰው ነው። ሰውየው ደግሞ ቤቱን ተከራይቶት ሳይሆን ገዝቶት ነው። ደላላውን ያገዛዘው ደግሞ ዘላለም ነው። እኔ ይዛ ኳታራዊ ሹፌር ነኝ አለ። መሰረት ሁሉም ነገር ጨለመባትና ራሷን ስታ ወደቀች። ከጥቂት ሰዓታት በኋላ መሰረት ራሷን ቤቷ ላይ ከእናቷ ጎን ሶፋ ላይ ተኝታ አገኘችው። ሕይወቷ ሁሉ ህልም መሰላት። ከንፈሯን ነክሳ አንድ ነገር አሰበች፣ ዘላለምን መግደል። እንደምንም ብላ ተነሳችና ከቤት ወጣች። በደላሎች በኩል ሽጉጥ ገዛች። ከዛም ዘላለምን መፈለግ ሆነ ስራዋ።
በአንዱ ቀን ከፖሊስ ጣቢያ ስልክ ተደወለላትና ወደ ፖሊስ ጣቢያ ሄደች። ዘላለም ከአንድ ሰው ጋር ተጣልቶ መገደሉን ሰማች። ይህን ስትሰማ ምንም አልመሰላትም። እንደውም እሷ ስላልገደለችው ተናደደች። መርማሪ ፖሊሱ መሰረትን ለማረጋጋት እየሞከረ የወንድሟን መታሰር ነገራት። ወንድሟ ከዘላለም ጋር በወንጀል ድርጊት ሲሳተፍ እንደነበረና ዘላለምን የገደለው ወንድሟ መሆኑን ነገራት። መሰረት ፈዛ ቀረች። ምን ማድረግ እንዳለባት ሊገባት አልቻለም። ከአንድ ዓመት በኋላ መሰረት ለራሷና ለእናቷ ህልም ስትል መኖር እንዳለባት ራሷን አሳመነች። አዲስ አበባ ውስጥ በአንድ ትንሽ የፋሽን ማሳያ መድረክ ላይ መሰረት የራሷን የልብስ ዲዛይኖች አቀረበች። የመድረኩ ማሳያ ማጠቃለያ ላይ መሰረት ዶሃ ውስጥ በስደት ሳለች በእጇ የሰፋችውን ያቺን ጥቁር የሐር ልብስ ይዛ ወጣች። ልብሷ የታሰረው ክንፍ የሚል ስም ተሰጥቷት ነበር። ሰዎቹ በከፍተኛ ጭብጨባ አደነቋት። መሰረት በመድረኩ ላይ ቆማ ወደ ሰማይ አሻቅባ ተመለከተች። በአእምሮዋ ውስጥ ዶሃ ውስጥ የቀረችው ሳባ የሆቴሉ ውጥረትና የደረሰባት ስቃይ ሁሉ ታወቃት። ህሊናዋ ሙሉ በሙሉ ከቁስሉ ባያገግምም ያቺ በእጇ የሰፋቻት ልብስ ግን መሰረት ከተሰበረችበት ስብራት ተነስታ የራሷን ክንፍ አውጥታ መብረር እንደምትችል ለዓለም ያሳየችበት ብቸኛ ምስክሯ ሆና ቀረች። ተፈጸመ። ከውብሸት ወርቁ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።